አርሲ ላይ ቤተክርስቲያን ያቃጠለ ማረድ ጀመረ። ማረዱ አይደለም ከባድ፣ ሚዲያውን ገብተህ ስታየው በታረደው ነገር ላይ በድፍረት በአደባባይ የሚናገር እንቀጥለዋለን እናርደዋለን የሚል። ስለዚህ ሌላ ሃይማኖት ተቋም አይደለም የሚያስፈልገን፣ ያሁኑ ደግሞ ሌላ መልክ ያለው መፍትሄ ይፈልጋል። ዝም ማለት አንችልም። ይሄንን ወቁ። እኛ ወንጌል አማኞች ስላልታረድን አይደል፣ ስላልተናገርን። አውቃላችሁ አሁን አርሲ ላይ እየሆነ ያለው ነገር የተሰዉ ክርስቲያኖች ማስተዋል አለብን። ምንድነው እየሆነ ያለው? የዛሬ ስንት ዓመት ሊቢያ ላይ በእምነታቸው ምክንያት ወንድሞቻችን ታረዱ። ሲታረዱ ሁላችሁም ታውቃላችሁ። ደነገጥን። ሾክ ነው ያደረግነው። አገር ነው ያለቀሰው። አይናችን እያየ በሚዲያ ነው የሆነው እና ሾክ በጣም አስደንጋጭ ነው። እንደ አገር ኢትዮጵያውያን ናቸው፣ እንደ እምነት ክርስቲያን ናቸው፣ ወንድሞቻችን ናቸው። የሆነ ሃይማኖት አይደለም። እኛ እዚህ እንደምንጣለው አይደለም። ሲመጣ እንትን አማኝነ እንትን ዶክትሪን የእንትን ተከታይና አይልም። ይሄንን ወቅ ሲመጣ በጥቅሉ ነው የሚመጣው እና ዛሬ ጅን ስታጣምር ነገ አንተም ቤት ነው የሚገባ። ሰውየው ምን አለ? ማታ ተኝቶ ቆርጨጭ የሚል ነገር ይሰማል እና ከጎኑ ላለው ምንድነው ሚንጫጫው ብሎ አብረው ነው የተኙት። ዝም በል ጅቡ እግሬን እየበላው ነው አለ። እንዳትረብሸው እየበላህ ማለት ነው። እና ሊቢያ ላይ ሲታረዱ አስባችሁታል? ምን አይነት ሐሳብ ነው ያረዳቸው? ያ ሐሳብ እግር አውጥቶ እየተራመደ ጅማ ገባ አይደለም? ጅማ ላይ በጣም ብዙ ህዝብ፣ በጣም ብዙ ቤተክርስቲያን አቃጥሎ አርዶ ጅማ ላይ ማለት ነው አለፈ። እና ዛሬ መሪዎቻችን የሆኑ ሰዎች ያን ጊዜ ወጣን ነበር። ጅማ በተፈጠረው ጉዳይ ለኢትዮጵያዊነት አብሮ መኖር ተከባብሮ መኖር ሃይማኖታዊ ስርዓትን እንደጠበቀ የአብሮነትን መንፈስ ለማስቀጠል ያኔ ያ ሊቢያ የሆነው እግር አውጥቶ ጅማ ሲገባ ሐሳቡን ነው የምላችሁ። ጅማ ሲገባ ሃይማኖት ተቋም ተመሰረተ። ሃይማኖት ተቋም የሚባለው በእድል አይደለም የተመሰረተው፣ በደረሰው መከራ ነው፣ በደረሰው ጫና ነው፣ በደረሰው መታረድ ነው ሃይማኖት ተቋም የተመሰረተው። ሃይማኖት ተቋሙን የመሰረቱ ሰዎች አሁን መሪዎቻችን ናቸው። ያን ጊዜ የአብሮነት እሴቱን ለመጠበቅ ሰላምህን፣ ተከባብሮ መኖርን፣ የእምነትን ነፃነት ለመጠበቅ እኮ ነው ሃይማኖት ተቋምን መሰረቱ። ያኔ የነበሩ የሀገር መሪዎች አይደለም የመሰረቱት፣ ዛሬ ያሉ መሪዎች ናቸው ያንን የመሰረቱት። ለመፍትሄ ነው። ነገር ግን ሐሳቡ የተኛ መሰለና ውስጡ ስር ሰደደ። አየህ፣ አልፎ በየቦታው ይከሰታል። ሚዲያ ላይ አናወጣውም፣ ነገሮችን አናይም፣ መፍትሄ እየሰጠንበት አይደለም። ነገር ግን እየጠነከረ መጥቶ አሁን በሚዲያ በአደባባይ እዛ ሊቢያ የተጀመረው የኢትዮጵያውያን መታረድ ያ ሐሳብ እዚሁ መጥቶ ጅማ ገብቶ ለመፍትሄ ሃይማኖት ተቋም ተቋቁሞ ከዛ ደግሞ ሳይሆን ቀርቶ ሐሳቡ ግን ውስጡን ጠንክሮ አድጎ በዚህ ሳምንት አርሲ ላይ ቤተክርስቲያን ያቃጠለ ማረድ ጀመረ። ማረዱ አይደለም ከባዱ፣ ሚዲያውን ገብተህ ስታየው በታረደው ነገር ላይ በድፍረት በአደባባይ የሚናገር እንቀጥለዋለን እናርደዋለን የሚል ነው። ስለዚህ ሌላ ሃይማኖት ተቋም አይደለም የሚያስፈልገን። የጅማው አረጋግቶን ከሆነ ሃይማኖት ተቋም ያሁኑ ደግሞ ሌላ መልክ ያለው መፍትሄ ይፈልጋል። ዝም ማለት አንችልም። ይሄንን ወቁ። እኛ ወንጌል አማኞች ስላልታረድን አይደል፣ ስላልተናገርን። በሃይማኖት ልዩነት ብዙ አሁን የሚያሰቃዩን አሉ በየቦታው። አሁን የተዘጉ ቸርቾች አሉ። አሁን የሚገረፉ ሰዎች አሉ፣ የሚረሸኑ ሰዎች አሉ። ደግሞ በሃይማኖት ስርዓት የሚታረዱም ሰዎች አሉ። እና ዝም ማለት አያዋጣል። መፍትሄ ነው የሚያስፈልግ። ይሄንን ሐሳብ ከስሩ ማድረግ ካልቻል ይሄ ሐሳብ አብሮነታችንን፣ አንድ አገርነታችንን፣ ወንድማማችነታችንን ያስጥለናል። ክርስትና አሁን በቃ እየታረድክ ቀጥል የሚል አቋም አይደለም። አልሰማም ካልክ መንግስት ራሱ ምንም ማድረግ አልቻልኩም ቢል በ100% እርግጠኝነት ነግራለሁ ዓለም እንደ ድሮ
እንደ ድሮ ማለት ሩቅ አይደለም። ትራምፕ ከቀይ ባህር የሰፈርክበትን ሰፈር በሚሳኤል ይመታዋል። ጆክ አይደለም ማወራክ። ሃይማኖት ነው ብሎ አይተውህም። የዓለም መንግስታት ይነሳሉ። አሁንም የሆነው እሱ ነው። ናይጄሪያ ላይ የሆነውን ታውቃላችሁ። ማወራክ ገምቻ አይደለም። ናይጄሪያ ላይ እንደዚህ አይነት ሐሳብ ሁሉ ነው ማለት አይደለም። ሐሳብ ነው ያደገው፣ ትምህርት ነው የሰፋው። አሁን በቀደምለት የአሜሪካ መንግስት የናይጄሪያ መንግስት ይሄንን ነገር ለማድረግ ሙሉ ኃይልና ትጥቅ ሰጠው። ለምን? አሁን እንደ ድሮ የኢትዮጵያ መንግስትን በቃ በሃይማኖቱ ገልብጠን ሃይማኖት መሪ እንሆናለን ማለት አትችልም። ማችለው ነገር ውስጥ ነው ያለነው። ዓለም እንደሱ አይደለም። አሁን ማሰብ ነው ያቃተን። እንደሱ አይደለም ዓለም ያለው አሁን። ይልቁኑ ባህላችን የሆነው እውነት የሆነው የተለማመድነው አብሮነት፣ ሰላማዊነት ጠብቀን በሃይማኖት ተቋም ለመፍትሄ እንደተቋቋመ አሁንም የሥላሴን ህብረት አጠንክረን ደግሞአለን። አገራችንን በመጠበቅም ሆነ ወይንም አብረን ከሙስሊም ወንድሞች ጋር ለመኖር በሚያስችል ስርዓት ካልኖርን ጎበዝ ጊዜውን ያላማከለ ሐሳብ ስለሆነ ያጫርሰናል እንጂ የሚፈጠር ታሪክ የለም። ያጫርሰናል። አንዳንድ አገሮች ላይ መንግስታዊ ስልጣንን በዚህ መልክ ተይዞ ከዛ በኋላ ህዝቡን ሁሉ ጸጥ ረጭ እናደርገዋለን። ኧረ ዓለም በሌላ መልክ ነው እየተመራ ያለው። መንግስት ደግሞ ሴኩላሪዝም ነው የሚያምነው። መንግስት እንትን አይደለም የሚያምነው። የመንግስት ሃይማኖት የለም። የጴንጤ ሃይማኖት አይደለም መንግስት። ኦርቶዶክስ አይደለም መንግስት። እስላም አይደለም መንግስት። መንግስት ዜጎችን ሁሉ እኩል ነው የሚያየው። በእኩልነት ነው የሚያምነው። ስለዚህ ጊዜውን ማወቅ መቻል አለብን። ከጊዜው ጋር ነው። አስቡት እስኪ በሙሴ ዘመን የነበረው ተልኮ፣ በኢያሱ ዘመን የነበረው ተልኮ በአዲስ ኪዳን ክርስቲያናዊ ዘመን ላይ ያንን አንብብ ያለሁና የሆነ ፍልስጤም የሚባል የሆነ አማሌቅ የሚባል ወገን እያረንኩ ቀጥላለሁ ብትል ኪዳንን ዘመንን እንኳን ምን አላወቅም። ሰብአዊ መብት ይጨርሳል። ሰብአዊ መብት ህሊና ያላቸው ሰብአዊ መብትን የሚያውቁ ሚዲያ ላይ እያለቀሱ ይሄ ሃይማኖት አይደለም ይላሉ። ህሊና ያለው ማለት ጎበዝ ሶስት መፍትሄ ነው። ያው እኔ ሁሉ ጊዜ መፍትሄ ነው ማስብ እንጂ የሃይማኖት ገድል ተነሳ ተጋደል ክንድህን አበርታ እያልኩ አይደለም። መፍትሄ ነው። ሶስት መፍትሄ አለ። የመጀመሪያው መፍትሄ ስር እየሰደደ ነውና ይሄ ሐሳብ መንግስት ትኩረት ሊያረግበትና የመፍትሄ መንገድ ሊቀመጥለት ይገባል፣ ሐሳቡ እስኪሞት ድረስ። ሁለተኛ ታስታውሷታላችሁ፣ የሊቢያዎቹ ክስተት ሲፈጠር ሰይፍን አንሳ ብላ መዝሙር ዘምራለች። ሰይፍን አንሳ ያለችው የትኛውን ነው? ኤፌሶን 6ን ነው። ሁለተኛው መፍትሄ መጋደላችን ከደምና ከስጋ ጋር አይደለምና ሰይፍን መምዘዝ አለብን። የእግዚአብሔርን ዕቃ ጦር መልበስ አለብን። ህሊና ያለው ሰው ምንም አያውቀውን ወንድሙን አጋድሞ ያርድ። እውነት ነው የምነግርህ፣ ሊያረገው አይችልም። ሰይፍህን አንሳ፣ መንፈሳዊ ውጊያ ጀምር። የእግዚአብሔርን ቃል ያዝ፣ ወንጌል ስበክ። ሰላም ወንጌል ነው። ቃሉን ይዘህ ውጣ፣ አትቁም። ሁሌ ጎረቤትም ይሁን ምንም ንገረው። አንድ ሰው ለኢየሱስ በአንድ ዓመት አምጣ። ወንጌል መስበክ አለብህ። ሰይፍን መምዘዝ አለብህ። ሰይፉ ምንድነው አለ? የእግዚአብሔር ቃል ነው ይላል። የእግዚአብሔርን ቃል መዘዝ። ሰይፍን ከያዝክ ግን በሰላም መኖርም ትችላለህ። የእግዚአብሔር ቃል ከሌላችሁ አይሆንም። ሶስተኛ መፍትሄ ስንተባበር ብቻ ነው አቅም የሚኖረን። የሥላሴ ህብረት ያስፈልገናል። ስንተባበር ብቻ ነው አቅም የሚኖረን። እንደ ቤተ እምነትም እንደ ሃይማኖት ክርስቲያን በሚባል የሥላሴ ህብረት ያስፈልገናል። እነኚህን ሶስት መፍትሄዎች ለዚህ ጉዳይ በትውልድ መሃል ያስፈልጉን። ዝም ማለት ምንችለው ጉዳይ ስላልሆነ